በመጨረሻም እንግዲህ ብሩክ ነቃ ማለት ነው። በጣም ደስ ይላል። እንግዲህ ምሳሌዬ ትናንትና አባቴን ትንሽዬ 1 ደቂቃ ብቻ ሊየው ብላ ገብታ ነበረ። ከዛ በኋላ እንግዲህ እጇን ቀብ አድርጎ ያዛት። መሀሌት በድጋሚ ብሩክ እጅ ማን ነው መድብል እጅ ገብታለች። በዛውም ላይ ደግሞ አሁን የካሌብ ወንድም መጥቷል። መሀሌት እንግዲህ ስትፎክር ይሄ ዋጋዋን አገኘች ማለት ነው። ታዲያ ብሩኬ ልጁ አባዬ ትድናለህ፣ ግን ደግሞ በጣም ናፍቀኸኛል እኮ ብላ ስማው ዞር ልትስትል እጇን ቀባ አደረጋት። ዋይ ብላ ጮኸች ልጅቱ። እዛ ቅድስትና ዳጣ በጣም ደነገጡና እየሮጡ ሲሄዱ እሱ ከተኛበት ብድግ አለ። ለመድብል ተደወለለት፣ እየሮጠ መጣ። እንግዲህ ብሩክ ይሞታል ብላ ስትጠብቅ መሀሌት እንግዲህ ድኗል ማለት ነው። በጣም ደስ ይላል። ለልጅቷ ለልጁ ሲል በተለይ ምንም መሆን የለበትም። አቶ ካሌብን በዛው ጋር የድንጋይ ጉልቻ መስሎ እንግዲህ ፕላን ያወጣል። በዚህ ጋር እንደዚህ ያደርጋችሁ ከኔ ካሌብ እጅ ማንም ሰው ማምለጥ አይችልም። እያንዳንዱን ነገር በጥንቃቄ አድርጉ። እንዝላልነታችሁ ዋጋ ያስከፍላችኋል። ትሰማላችሁ? የምላችሁን በሙሉ በጥንቃቄ አድርጉ እያለ እንግዲህ ትዕዛዝ እየሰጣቸው ይገኛል ማለት ነው። እሱ እንዳያችሁት ከዛው ጋር አይንቀሳቀስም፣ ቁጭ ብሎ ብቻ ያዛል ማለት ነው። እነሱም ደግሞ እሺ ይላል። ታሪኩ በጎኑ ለመድብል እየሰራ ነው ማለት ነው። ለመድብል እያንዳንዷን መረጃ ያቀብለዋል። መሀሌትና ካሌብ ምን እያወሩ እንዳለ፣ ምን አይነት ስራ እንዳዘዛቸው፣ ብሩክንስ እንዴት ማጥፋት እንዳለባቸው ያንን ኢንፎርሜሽን እያመጣ ለመድብል ይነግረዋል። ከዛ መድብል ታሬ አመሰግናለሁ በዚህ ጊዜ ከጎኔ ስለቆንክ፣ ሰው ነኝ እኮ እኔም ሰብአዊነት ይሰማኛል መድብል ተው እንጂ አለው። ከዛ በኋላ እኔ የፈለግከውን ያክል ገንዘብ እሰጥሃለሁ፣ ብቻ አደራ አሳልፈ እንዳሰጠኝ፣ እያንዳንድ የሚያወሩትን ነገር ንገረኝ። አረ ችግር የለው እኔ ገንዘብ አልፈልግም፣ አንተ ወንድም በሞትና በህይወት መካከል ነው ያለው። ስለዚህ እኔም አይምሮ አለኝ፣ እንደገና ደግሞ እኔም ልጅ ባይኖረኝም ሴት እህቶች አሉኝ። ስለዚህ ሰብአዊነት የሚባል ነገር አለ እና እያንዳንዱን መረጃ አደርስሃለሁ። እባክህን ግን አንተ ተጠንቀቅ መድብል፣ እውነቴ ነው ተጠንቀቅ። ካሌብ የሚባለው ሰውዬ ባፉ አውቆ እየደለለህ ይገኛል። አውቃለሁ፣ እኔን መቼም ሊሸውደኝ እንደማይችል እኮ አውቃለሁ። አይ እንደዛ አትበል መድብል፣ አሁን ትልቅ ችግር ተፈጥሯል። ምንድን ነው? መሀሌት ናት አይደለ? አዎ መሀሌት ናት። ምክንያቱም ከእሷ ጋራ አሁን በጣም ተስማምተዋል። ምክንያቱም ደግሞ ብሩክን ሂጅና ሆስፒታል ጨርሹ ብሎታል። ምን? አዎ እንደዛ ብሏታል። አዎ መድብል እንደዛ ብሏታል። ስለዚህ እባክህን መድብል ተጠንቀቅ። በተለይ ከብሩክ ጋር ማንም ሰው እንዳይጠፋ እዛው አጠገቡ ሰው መሆን አለበት አለው። እንግዲህ አመሰግናለሁ ታሬ፣ በእውነት ከልብ ነው ማመሰግነው። ችግር የለውም ማመስገኑ ይደርሳል፣ ግን ራሳችሁን ጠብቁ። እውነቴን ነው። መሀሌት አሁን የማታውቃት ሰው ሆናለች። እንደው ብቻ ፈጣሪ ብሎልኝ ብቻ አንድ ጊዜ ብቻ እጄ ላይ ትግባ። ምን እንደማደርጋት እኔ ራሴ አውቃለሁ። እውነቴን ነው የምልህ ታሪኩ፣ መቼ የሚቀር ማልላት ነገር ቢኖር በአንድ አይኔ በወንድሜ መታብኛለች። ስለዚህ ከዚህ በኋላ የማደርጋትን ነገር እኔ ራሴ አውቃለሁ። የማትረባ እቺ በልቶ ከሃዲ እንዴት እንደዚህ ታደርጋለች ሲል እንግዲህ መድብል በጣም ተናደደ። ከዛም ታሬ እንግዲህ ወይዘሮ መሀሌት አሁን እየሄድሽበት ያለሽው መንገድ ዋጋ ያስከፍልሻል። ይሄ ነገር ቢቀርብሽ ይሻላል። አሁን ካሌብ አንድ ቀን አንቺንም እንደማይከዳሽ በምን አውቅሻል? ስለዚህ ዋጋሽን ታገኛለሽ። እውነቴን ነው የምልሽ እያለ እንግዲህ ከኋላ ኋላዋ ይከተላል። ታዲያ እሱ ከኋላ ኋላዋ ቢከተላትም አቶ ካሌብ ካሜራ ገጥሞም ይሁን እላቸው ላይ ካሜራ አስደብቆ ይሁን ማውቀው ጉዳይ የለም። ዛሬ ከንትና ጋራ ተገናኝተሃል አይደለ? ዛሬ ከንትና ጋራ ሆነዋል አይደለ? እያለ እንግዲህ ኢንፎርሜሽን ያቀርባል ማለት ነው። እየተከታተልከን ነበር እንዴ ይለዋል ማለት ነው። እና በጣም ነው የሚያስጠላው የሚያሳዝነው። እውነት ለመናገር እንግዲህ መድብል አንዴ ብቻ ብሩክ በዳነለትና ከዛ በኋላ
ይጋፈጡታል እያንዳንዱን ነገር ማለት ነው። እውነት ለመናገር በጣም ነው የሚያስጠላው። በጣም የፈጣሪ ያለ እሱ ደግሞ የባሰ ነው ጨርሶ ማለት ነው። እና እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ማህሌት መቼም የማትቀየር መቼም ማለት ነው መቼም እኔ እንጃ እኔ ለእሷ ምን እንደምልም አላውቅም እውነቱን ለመናገር እና የመሀሌት ነገር በጣም ነው ግራ የሚያጋባኝ እና ብቻ ፈጣሪ እሱ ልቦናዋን ይመልስላት እንጂ አሁን ወደ የማይሆን ነገር ውስጥ እየሄደች ነው ማለት ነው። ጨርሶ ጭራሽ ወደ ያልሆነ ነገር ውስጥ ገብታለች። ከዚህ በኋላ ደግሞ ምን እንደሚፈጠር እንግዲህ ማሰብ አይከብድም። ስለዚህ ለእያንዳንዱ ነገር ያው ዋጋዋን ትከፍላለች ብዬ አስባለሁኝ። ምክንያቱም ደግሞ ያደረገችው ነገር ከባድ ስለሆነ ማለት ነው። በጣም ነው የሚያስጠላው። እንግዲህ እኔ የገረመኝ ነገር ቢኖር በቃ ከነሱ ህይወት ውስጥ ውጪ፣ ከነሱ ህይወት ውስጥ ውጪና የራስሽን ህይወት ኑሪ። ስለዚህ የራስሽን ህይወት ጀምሪ። በቃ ታያቸው እሱና ቤተሰቦች። አንተ ከመቼ ጀምሮ ነው ለሷ መቆርቆር የጀመርከው? ለዚህ ማን ነው ለመድብል ማሽቃበጥ የጀመርከው? እባክህ ቢቀርብ ይሻላል። አላሽቃበጥኩም፣ ግን ወደፊት የሚመጣብሽንና የሚገጥምሽን ነገሮች ሳስብ የእውነት እንቅልፍ ይነሳኛል። ማህሌት፣ አንቺ ግን ከባድ ችግር እንደሚፈጥርሽ አስበሽ ታውቂያለሽ? አላስብምም፣ ማሰብም አልፈልግም። ጎበዝ ጎበዝ እኮ ነሽ። እኔ አያገባኝም። የምችለውን ነገር እመክርሻለሁ፣ እማልችለውን ነገር ደግሞ ዝም ብዬ አይሻለሁ አላት። ከዛ በኋላ እንግዲህ ማህሌት አሁን ግራ በመጋባት ውስጥ ናት። መድብል ካገኘኝ አይምረኝም። ምክንያቱም ቅድም ያየኝ አስተያየት በጣም የሚያስፈራ ነው። ምን እንደማደርግ ራሱ አላውቅም። አንቺ እሱ ማየት አስጨንቆች ነው እንዴ? ከዚህ መበለጠ ሊያደርግሽ ይችላል። ስለዚህ አሁን የጀመርሽውን ጨዋታ ብታቆሚ ይሻልሻል አላት ታሪኩ ማለት ነው። እንግዲህ ብሩኬ ነቅቷል ማለት ነው። ከተኛበት እንግዲህ በጣም ብዙ ነገሮችን አሳልፏል። እዛ ጋር ተኝቶ ዶክተሮቹ ራሱ ሆዱን እንደንተን ሲረግጡት እናት አይንቀሳቀስም እንዴ እንዴት እንዳደረጉት ግን አይታችኋል። እንግዲህ ቅድስትዬም ደስ አላት፣ እንዳጣየም ደስ ብሏቸዋል ሁላቸውም ማለት ነው። ምክንያቱም ስለነቃላቸው በጣም ደስ ብሏቸዋል እውነት ለመናገር እና ከዛ በኋላ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም ማለት ነው። እና በጣም ነው የሚገርመው እውነት ለመናገር እና አንዳንድ ጊዜ ለሰዎች ክፉ ማሰብ ዋጋ ያስከፍላል። ብቻ ዞሮ አብረን የምናየው ነው የሚሆነው የማህሌትን ጉዳይ። እንግዲህ ብሩክ ነቅቷል። በጣም ደስ ብሎኛል ስለነቃ። ልጅቱም ደንግጣ እንግዲህ ያገር አለ ብላ ነው የጮኸችው፣ አይታችኋት ከሆነ ማለት ነው ምሳሌዬ። ምክንያቱም ድንገት ሆነባት። አባቷ እጇን ጭብጥ ሲያደርጋት ዋለች፣ ደነገጠች። በድንገት ሆነባት ማለት ነው። እና እስኪ እንግዲህ ደግሞ የሚሆነውን አብረን የምናየው ነው የሚሆነው። እንግዲህ አቶ ታሪኩ የመድብል ቀኝ እጅ ሆኗል ካልከዳው በስተቀር ማለት ነው። እንግዲህ አላውቅም። ዞሮ የካሌብ ወንድምም መጥቷል። እንግዲህ የካሌብ ወንድሙን በቀል ይፈልጋል። እሱም ከመድብልና ከእውነት ጎን ነው ያለው ማለት ነው። መድብል አሁን ምን ማድረግ እንዳለበት ግራ ተጋብቶ ዝም ብሎ ቁጭ ብሎ እያሰበ ነው ማለት ነው። እንዴት ነው የማደርገው? እነኚህ ሰዎችስ እንዴት አድርጌ ነው ለህግ ማቀርበው? አዎ የማህሌትን ጉዳይ ህግ መያዝ አለበት። ህግ ካልያዘው አሁንም ሌላ ችግር ይፈጠራል እያለ ነው ማለት ነው። እሷ ማለት እንግዲህ እንዳያቸዋት ነች። ማህሌት የምትባል ሴት መቼም የምትቀየር ሴት አይደለችም። የሰውን ህይወት ሲኦል ነው የምታደርገው ሁልጊዜም ማለት ነው። ስለዚህ ቶሎ ብሎ የሆነ ዘዴ መፍጠር አለባቸው እንጂ እሷ እንደዚህ የምትተዋቸው ሰው አይደለችም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ብሩኬ ነቅቷል ማለት ነው በስተመጨረሻ